አሜሪካ እየተደራደርኩ ነው፣ ኢራን ፈጽሞ አላደረኩትም፣ ለዓለም ማን እውነቱን ይንገራት የቸገሩ ሀሳቦች ሆነዋል። የፖለቲካ ተንታኞችም ታዲያ ዶናልድ ትራምፕ ማን ጋር ቢያወሩ ነው የሚል ጥያቄ ማንሳት ጀምረዋል። የመካከለኛው ምስራቅ ትርምስ በዓለም አቀፍ መድረኮች ላይ መሪዎች አመክንዮ አልባ የሆኑ ዜሮ ተገማች ፖለቲከኝነትን እየመረጡ ማያድማን ቲዮሪ የፖለቲካ ስትራቴጂን የተከተሉ መሆናቸውን አደባባይ ያወጣ አድርጎታል በሚል ተንታኞች በድጋሚ ያስቀምጣሉ። ልክ ሪቻርድ ኒክሰን በቪየትናሙ ጦርነት ለሶቪየቶች ሲያደርጉት የነበረው አይነት ነው። በአሁኑ የፖለቲካ አውድ ለኢራንም ለአሜሪካም ለእስራኤልም መሪዎች የሚሰራ እንጂ አንዱን ነቅፎ አንዱን ልክ አካሄድ ውስጥ ነው ለማለት የሚያዳግት የሚል ስምም እየተሰጠው ይገኛል። ይህ ሁሉ የፖለቲካው ጥንቅጥ ባለበት ሰዓት አገራት ጦርነቱን ከብሔራዊ ጥቅማቸው አንጻር እየመዘዙ ጉዳዩን ለማርገብ መንገድ ጠረጋ ላይ ናቸው። በእርግጥም ከዚህ ጦርነት የሚጎዳው እንጂ የሚጠቀመው ቁጥሩ እጅጉን ማነሱ የሆርሙዝን ሰርጥ ቀውስ መፍትሄ መስጠት እንደሚያሻ ያረጋግጣል። ፕሬዚዳንት ዶናልድ ትራምፕ 15 ነጥቦችን የያዘ እቅድ ለኢራን መላካቸው በርካታ የዓለማችን መገናኛ ብዙሃን ይዘው መውጣታቸው ማርገብን እንጂ ማቀጣጠልን ለማይመርጡ ለዓለም ሰላም የሚተጉና የሚሹ ተንታኞች በበጎ እየተመለከቱት ጉዳዩ ላይ እንስራም እያሉ ይገኛል። የትራምፕ ውጥን የተባሉት ሀሳቦች በግልጽ ባይወጡም ከምዕራቡ ዓለም የሚገኙ መረጃዎች በኢራን ቁልፍ የኒውክሌር ማዕከላት ላይ በተለይም በናታንዝ ኢስፋና ፎርዶ ኒውክሌር የሚባል ነገር እንዳይታይ ማድረግን፣ ኢራን ሄዝቦላን፣ ሐማስን፣ ሁቲንና መሰል ኃይላትን በመካከለኛው ምስራቅ ከመደገፍ እንድትገታ ማድረግን፣ ስለ ኒውክሌር አሊያም አቶሚክ ቦምብ ኢራን ውስጥ ሀሳብ እንዳይኖር መዝጋትን፣ ቃል እንድትገባ ጭምር ማድረግንም እንዲሁም የሚሳይል ስርዓቶቿ የመምታት አቅም ርቀት መወሰንን ሲያካትት ኢራን በቡሼር ውስጥ ያላትን ለኃይል ምንጭ የምትጠቀምበትን መርሃ ግብር ከአሜሪካ ጋር በትስስር እንድትሰራው ማድረግን ማዕቀቦች በሙሉ እንዲነሱ የሚጠይቅን ያካተተ ነው። የባህር ኃይላቸው የለም፣ የአየር ኃይላቸውም እንዲሁም መግባቢያቸውም ጠፍቷል። ትልቅ ችግር ነው። በምን ይግባባሉ? እርስ በርስ በምን ይግባባሉ? ሙሉ ጸረ አውሮፕላኖቻቸው ተሸኝተዋል። ሚሳይሎቻቸውም እንዲሁ ወይ እኛ መተናቸዋል አለያም እነሱ ተኩሰዋቸዋል። ከዚህ በላይ አይኖራቸውም። ታዲያ ብዙ ጥያቄዎች አሉበት። ያም ሆኖ ግን እንዲህ አይነቶቹ አካሄዶች አስቸጋሪ ከመሆናቸውን ባሻገር ቀጠናው የፖለቲካ ፍላጎቶችንና ቀደም ሲል ቴህራን ስትከተለው የነበረውን መርሆቿን የሚንድባት እንዲሁም ከስትራቴጂክ አጋሮቿ እንደ ሩሲያ ካሉት ኃይሎች ጋር የሚያጋጫት ሆኖ ተመዝግቧል። የሞስኮ ባለሙያዎች የሚሰሩበትና በትብብር እየለማ የነበረው የቡሼር ኤሌክትሪክ ማመንጫ ተቋም ቁልፍ ማሳያ ነው። አሁን ላይ ፕሬዚዳንት ትራምፕ አቀረቡት የተባለው እቅድ ፑቲንን ችላ ብለሽ ከኛ ጋር ስሪ የሚል በመሆኑ ለነማሱድ ፐዘሽኪያን ፖለቲካዊ አጣብቂኝ ውስጥ እንደ መግባት ይቆጠራል። ምንም እንኳን ኢራን በአሁኑ ሰዓት በሆርሙዝ ሰርጥ ላይ የፈጠረችው ጫና ወታደራዊ ብቻ ሳይሆን ምጣኔ ሀብታዊ መሆኑ አጋሮቿን ጭምር ጥያቄ እንዲያነሱ ሊያደርግባት እንደሚችል የፖለቲካ ተንታኞች ያስቀምጣሉ። ምርጫ ያጣው ዓለም ወደ ራስ ማሰብ ሲጀምር ልክ እንደ ገልፎች ሁሉ ከኢራን በተቃራኒው አገራት እንዲሰበሰቡ ሊያስገድዳቸው ይችላል ተብሏል። በመንግስታቱ ድርጅት ቻርተር ራሷን የመከላከል መብት እንዳላት ቴህራን ተሞግታለች። በሌላ በኩል ሁቲዎችን ሳይቀር በመደገፍ ሳውዲ ብሔራዊ ጥቅሜን እስከ ቀይ ባህርና ህንድ ውቅያኖስ አደጋ ላይ እየጣለች ነው በሚል እየሞገተቻት ቀጥላለች። ለዚህም ነው የእስራኤል ኢራንና አሜሪካ ጦርነት በመካከለኛው ምስራቅ ከራስ የፖለቲካ መነጽር አንጻር የተቃኘ አገራት አንድ እርምጃ ለጦርነት የሚገፋቸውን አቋም የመውሰድ አዝማሚያ ውስጥ እንዲገቡ ሊያደርግ የሚችል ጥቅማቸው በሆርሙዝና በጥቅሉ መካከለኛው ምስራቅ ሲነካ ነው በሚል ተንታኞች የሚያስቀምጡት። የሳውዲ አረቢያ መንግስት በዚህ ጉዳይ ላይ ዝምታን የመምረጡ ጉዳይ እስከ መቼ በማለት ሀሳብ የሰጠውም ከዚህ መነጽር አንጻር ነው። ኢራን በመንግስታቱ ድርጅት አንቀጽ 51 ራስን መከላከል ሰልፍ ዲፌንስ እንዲሁም አንቀጽ 2 ንዑስ አንቀጽ 4 ሉዓላዊነትን ሶቨሬንቲ ማስከበር በሚሉት ቻርተር ውስጥ ሆና መፋለሟን በዓለም አቀፍ ሕግ ፊት ልክ ቢያደርጋትም በተመሳይ በእነዚሁ የመንግስታቱ ድርጅት አንቀጾች አማካኝነት ካታርን፣ ሳውዲን፣ ኤሚሬቶችንና መሰል ሀገራትን መምታቷ ደግሞ ያስከሳታል። ጦርነቱ ከእስራኤልና ከአሜሪካ ጋር በሆነበት አጋጣሚ የዱሃው ራስ ላፋን ግዙፍ የነዳጅ ማዕከል መመታቱ የአሜሪካን የጦር ሰፈር ሳይሆን የእኛኑ ነው የነዳጅ ማጣሪያ ነው በሚል በተመሳይ ውንጀላ ውስጥ ገብተዋል ካታሮች። በመንግስታቱ ድርጅት የካታር ተወካይ ሂንዲ ቢንት አብዱራህማን አልሙፍታህ የጦርነቱ አካል መሆንን እምቢ ብለናል፣ ግን ኢራን እኛን ማጥቃቷ የዓለም አቀፍ ሕግን የሚጥስ ነው በሚልም ወቅሰዋል። በሌላ በኩል በመንግስታቱ ድርጅት የሳውዲ ተወካይ ሪያድ ቴህራን በገልፍ ትብብር ምክር ቤት ጂሲሲ ላይ የምትፈጽመውን ጥቃት ዓለም አቀፍ ሕግን
እንደ ጣሰች ተወስደዋለች። ዝም ተብሎ ሊታለፍ የማይችል መሆኑንም መገንዘብ አለባችሁ። ሁሉም በየፖለቲካዊ ፍላጎቱ አረዳድ ልክ እንዲሆን ይጠየቃል ማለታቸው ውጥረቱ ከፖለቲካና ከስትራቴጂ አንጻር እንደዚሁም ብሔራዊ ጥቅምን ግምት ውስጥ ከማስገባት አንጻር መታየት እንዳለበት ገሃድ ያደርገዋል። ለዚህም ነው በዚህ ጦርነት ቀዳሚው ብሔራዊ ጥቅም እንጂ ዓለም አቀፍ ሕግም ሆነ ውግንና አይደለም የሚለው ጥያቄ ከግራም ከቀኝም እያመዘነ የመጣው። አሜሪካ ድርድር በሚሉት ጉዳዮች ላይ ትኩረት ያደረገ መግለጫ ስትሰጥ፣ ኢራን ደግሞ በድርድር መር ውስጥ ማለፍ ጊዜ መግዣ ካልሆነ በዚህ ልክ ለእምነት የቀረበ ፖሊሲ የላትም በሚል አሜሪካን እየወቀሰች ቀጥላለች። አልተደራደርኩም ባይናት። እያወራችሁበት የነበረው ስትራቴጂካዊ አቅም ወደ ስትራቴጂካዊ ውድቀት ተቀይሯል። የዓለም ሀያል ነኝ ብሎ ያስበው ኃይል ከዚህ ወጥቷል። ሽንፈታችሁን በድርድር አትሸፋፍኑ። የእናንተ የባዶ ዘመን ቃል መቋጫውን አግኝቷል። በውጥረቱ የራሷን ፖለቲካዊ ጥቅም ታስከብራለች በሚል ስሟ ከፍ ብሎ እየተነሳ የሚገኘው ቱርክም በኢራንና አሜሪካ መካከል የመልእክት ልውውጥ እንዲደረግ ቁልፍ ሚና የተጫወተች መሆኑን ይፋ ማድረጓ የሚያሳየው መረጋጋትን አገራት አጥብቀው የፈለጉት መሆኑ ነው። በኢኬ ፓርቲ የውጭ ጉዳዮች ምክትል ሊቀመንበሩ ሃሩን አርማዋን አንካራ ቁልፍ ሚና ላይ መሆኗን የሚያሳይ መረጃ አጋርተዋል። አንካራ በዋሽንግተንና ቴህራን መካከል ድልድይ ሆና ውጥረቱን የማርገብ ስራ ላይ መሆኗን አስቀምጠዋል። የቱርክ ዓላማ ለቀጥተኛ ድርድር በር መክፈትና ውጥረትን ማርገብ እንደሆነም አስገንዝበዋል። የኢኬ ፓርቲው ቁልፍ ሰው ምንም እንኳን ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ የቴህራንን የድርድር ሀሳብ በአንድ መንፈስ ውስጥ ሆነው እየመሩት ነው የሚል መረጃ ከእስራኤል ሚዲያዎች በኩል እየወጣ ቢሆንም የቱርኩ ረጀብ ጣይብ ኤርዶዋን እስራኤልን በዚህ ጦርነት አውግዘዋል መባሉ ፔዜሽኪያን አንካራ እንዲያመሰግኑ እስራኤልም አንካራ ላይ ጥርስ ዳግም እንድትነክስ ያደረገ መሆኑን የሚጠቁምም አድርጎታል። እስራኤልና አሜሪካ በጋራ ለሁሉም ዓለም እየሰሩ ነው። የሌሎቹ ሀገራት መሪዎች እንዲቀላቀሉት የማስታወያ ጊዜ ነው። ይህን ስል ደስ ይለኛል። የተወሰኑት በዛ አቅጣጫ ውስጥ ሆነው መንቀሳቀስ ጀምረዋል። ብዙ ያስፈልጋል። የፕሬዝዳንት ዶናልድ ትራምፕ ጥሪም ይህንን አሸባሪና አክራሪ አገዛዝ ዓለም እንዲጋፈጥ ነው። ጦርነቱ ቅጥ ያጣ ሆኗል። ኢራን በሆርሙዝ ሰርጥ የጠላት ያልሆነ መርከብ ማለፍ ይችላል በሚል መለሳለሶችን ማሳየቷም አረዳዱ ፖለቲካውን የማርገብ እንደሆነ ፍንጭ ይሰጣል። ከጠብ የራቁ መርከቦች ሊያልፉ ይችላሉ የሚለው የቴህራን መግለጫ በበርካቶች ዘንድ እንደ በጎ ቢወሰደም አካባቢው ወደ ጦርነት ቀጠና መለወጡ እንዲሁም የባህር ላይ ትራፊኩ በመታወኩ ችግሩ ተወሳስቦ ሊቀጥል እንደሚችል ሳይታለም የተፈታ ይሆናል። በኢራን ጥቃት ላይ ተሳትፎ የሌላቸው አሊያም ድጋፍ ያላደረጉት ተጠብቀው ያልፋሉ በሚል የቴህራን ተልዕኮ በመንግስታቱ ድርጅት ይፋ አድርገዋል። ፓኪስታን ሳትቀር ኢራን ባለ 15 ነጥቡን የትራምፕ ሀሳብ ተቀብላ እያየችው ነው በሚል ሀሳብ ብትሰጥም በፓኪስታን የኢራን አምባሳደር ቀጥተኛም ሆነ ተዘዋሪ ድርድር የለም ማለታቸው በሀሳቦች ላይ ተመሳሳይ መረዳት አለመኖሩንም ምስክር ያደርገዋል። ቻይናም ሰላም ለማምጣት ሁሉንም ድጋፍ እንደምታደርግ ማሳወቋም በግልጽ ተቀምጧል። ኢራን ሰራሽ ቃድር 110 ሚሳኤል ሊባኖስን መምታቱን ቤይሩት አሳውቃለች ማለት ኢራን አሜሪካና እስራኤል በቴህራን ጥቃት አድሰዋል ዛሬም ማለቷም ሳውዲ ጥቃት አሸነፍኩ በሚል ሀሳብ ማጋራቷም ቱርክን የኢራኑ ፕሬዝዳንት ማወደሳቸው እስራኤል ከ15000 በላይ ቦምቦችን በኢራን ላይ መጠቀሟን እስራኤል ካት ማሳውቃቸው እስራኤል በ40 ደቂቃ ውስጥ 4 ሚሳኤሎች ጥቃት እንደደረሰባት መነገሩ በኢራን ኤልቦርዝ ግዛት የሚሳኤል ጥቃት መድረሱ ኢራን ያደረሰችው ጥቃት በዝምታ ሊታለፍ የማይችል ነው ሳውዲ ካለች ሆርሙዝ ሊከፈት ወይስ ሊዘጋ ነው? ሊባኖስ ፖለቲካዊ ቀውስ ውስጥ ገብታለች። ከብዙ በጥቂቱ የዛሬው የመካከለኛው ምስራቅ የትርምስና የተስፋ ውሎ ሆነው ተመዝግበዋል።